ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ርዕሰ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት፣ የትግራይ ቀውስ፣ አዲሱ ሹመትና አየር ኃይል፣ ኢትዮጵያን መከራና ደቡብ አፍሪካ ለሲኖዶሱ የቀረበው ጥሪና ያገዛዙ ወታደሮች ጥቃት፣ የወለጋው አፈሳ፣ መፈንቅለ መንግስቱ ኢትዮ ሱዳን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ናደው ክፍለ ጦር በአገዛዙ ስልጣን አስጠባቂ 101ኛ አየር ወለድ ኮማንዶዎች ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ልዩ ተወርዋሪዎች በመራቤቴ አካባቢ ምርጫን በአስገዳጅ ሁኔታ ለማስፈጸም የተመደበው አመራሮችን በሁለት አምቡላንስ በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረው ያገዛዙ ስልጣን አስጠባቂ 101ኛ አየር ወለድ ኮማንዶ ኃይል ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን ዛሬ ሚያዝያ 27 ቀን 2018 የነበረው ወታደራዊ ውሎ አስታኮ እዙ ባወጣው መግለጫ ገልጿል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ጥቃቱ የተፈጸመው ዱፋ ተብሎ በሚጠራው ስልታዊ ቦታ ላይ ሲሆን በልዩ ኦፕሬሽን የተካኑት የናዶ ክፍለ ጦር አባላት በተለመደው የውጊያ ጥበባቸው ጠላት ከመኪና ሲያወርድ ባለበት እንዲደመሰስ ማድረግ መቻላቸውን ጠቅሷል። በጠላት ላይ የደረሰው ኪሳራ ቁጥራቸው በውል ያልታወቁ የጠላት ወታደሮች ሲደመሰሱ 8 ከፍተኛ ቁስለኞች ወደ ሆስፒታል መወሰዳቸውን፣ የጠላት ተሽከርካሪ በደረሰበት ከፍተኛ ምት ከጥቅም ውጭ መሆኑን ዱፋ ላይ ቆሞ እንደሚገኝ አስታውቋል። ጠላት ጉዳት የደረሰባቸውን አመራሮች ለማውጣት ከሁሉም አቅጣጫ የተረባረበ ቢሆንም የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች ያለምንም ጉዳት ግዳጃቸውን በስኬት ማጠናቀቃቸውን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሚያዝያ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የቀኛዝማች ጨለፍ ተስፉ ልጆች በመቄት በጠላት ላይ ድል መቀዳጀታቸውን ምኒልክ ዕዝ ባወጣው ተጨማሪ መረጃ ገልጿል። አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ዛሬ ሚያዝያ 27 ቀን 2018 ረፋድ ላይ በተጀመረው ውጊያ ከቁር አንበሳ እስከ ሲሲጊ አድማሱ የዘረጋው የውጊያ ውሎ ያገዛዙ ስልጣን አስጠባቂ ሰራዊት በገፍ ሲደመሰስ የመከላከያው ኮሎኔል ፓትሮል በፋኖች እጅ በቦምብ ጋይታ ከጥቅም ውጭ መሆኗን አስታውቋል። በስቦ መምታት ጥበብ የተቃኙት የቀኛዝማች ጨለፍ ተስፋው ግስላዎች የአብይ አገዛዝ ስልጣን አስጠባቂ ሰራዊትን እንደ ተርብ በሚናደፉ የፋኖች ቅንድሙ ሲፈልጡት ከ17 በላይ ክላሽንኮቭ መሳሪያ፣ ከ803 በላይ የብሬን ተተኳሽ፣ ከ501 በላይ የክላሽ ተተኳሽ፣ 7 የወገብ ትጥቅና 5 ኤፍ1 ቦምብ መማረካቸውን ቁጥራቸው ያልታወቀው ያገዛዙ ስልጣን አስጠባቂዎች ሲደመሰሱ በስፍራው የነበሩ አለቆቻቸው በመቄት ምድር ተሽለኩልከው ለመፈርጠጥ መገደዳቸውን ይኸውም አፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ሚያዝያ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ከውጊያ ጎን ለጎን ምኒልክ ዕዝ 105ኛ ኮር ስር የሚገኘው 29ኛ ክፍለ ጦር ለወራት ሲያሰለጥናቸው የቆየውን ምልምል ፋኖች ከፍተኛ አመራሮች በተገኙበት በደማቅ ስነ ስርዓት ማስመረቁን ዛሬ ሚያዝያ 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ ሶስተኛ ዙር የምልምል ሰልጣኞች ምርቃት ፕሮግራም ከፍተኛ እዝና የኮር አመራሮች በተገኙበት በታላቅ ወታደራዊ ስነ ስርዓት መከናወኑን የጠቀሰው መረጃ በዚሁ የምርቃት ስነ ስርዓት ላይ ክብር እንግዳ ሆነው የተገኙት የምኒልክ ዕዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ኑረዲን አበበ ተመራቂዎቹ ለህዝብ ልውና መከበር የሚጠበቅባቸውን ታሪካዊ ኃላፊነት እንዲወጡ ማሳሰባቸውን በምርቃቱ ላይ የእዝ የኮርና የክፍለ ጦር አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የድር ዳኞች፣ የጎበዝ አለቆች እንዲሁም የፋኖ ጊዜያዊ መንግስት የቀበሌ አስተዳዳሪዎች ጭምር መገኘታቸውን አፋብን ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። አዲስ የተመረቁት ፋኖዎች በአሁኑ ወቅት በአማራ ህዝብ ላይ እየተፈጸመ ያለውን የግፍ ጥቃት ለመመከትና የህልውና ትግሉን ለማፍጠን ትልቅ አቅም እንደሚሆኑም ተጠቅሷል። ይህ በእንዲህ እንዳለ ምኒልክ ዕዝ ለ2 ሳምንታት ያክል ጥልቅ የስራ ግምገማና ታድሶ አድርጎ እዙን የሚመሩ አመራሮችን መሰየሙን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ለ2 ሳምንታት ያክል ጥልቅ የስራ ግምገማና ታድሶ በማድረግ በህልውና ትግሉ ያሉ ጠንካራና ደካማ ጎኖች በመለየት ያሉ ድክመቶች የመፍትሄ አቅጣጫዎችን በማስቀመጥና ያሉ ጠንካራ ጎኖች የበለጠ አጉልቶ የህልውና ትግሉን ለድል ለማብቃት በሚቻልበት ሁኔታ ላይ በከፍተኛ ደረጃ የመከረ ሲሆን የአማራ ህዝብ መሪ ድርጅት አፋብን ባወረደው መመሪያ መሰረት የህዝቡን ሙሉ የአመራር መዋቅር በመስራትና ወደ ድርጅቱ የሚላኩ አመራሮችን በመመልመል ዛሬ ሚያዝያ 27 ቀን 2018 ስብሰባውን በስኬት ማጠናቀቁን አስታውቋል። በዚህም የምኒልክ ዕዝ
የአማራ ህዝብ መሪ ድርጅት አፋብን ያወረደውን መመሪያ ተግባራዊ በማድረግ መዋቅሩን መስራቱን ድርጅቱ መሰረት ከማስያዝና ከመትከል አንጻር ያለው ሚና ከፍተኛ መሆኑ በጽኑ በማመን የቤት ስራውን ለመስራት የበቃ መሆኑን ጠቅሶ አርበኛ ድርሳን ብርሃኔ ሰብሳቢ፣ አርበኛ ረዳ ውበቱ ምክትል ሰብሳቢ፣ ኮሎኔል ሞገስ ዘገየ ወታደራዊ አማካሪ፣ አርበኛ ወንድሙ ማሩ ዋና ወታደራዊ አዛዥ መሆናቸውን ጨምሮ ለተለያዩ ኃላፊነት ቦታዎች ላይ የተመደቡ አርበኞችን በስም ዘርዝሮ አፋብን ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 27 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ቀድሞ የሰሜን ኢትዮጵያ ጦርነት በትግራይ ክልል ውስጥ የተቋቋመው የክልሉ ምክር ቤት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎም ዛሬ ሾመ። በፌዴራል መንግስቱና በህወሓት መካከል የተፈጠረው አለመግባባት ወደ ለየለት ጦርነትም እንዳይሸጋገር ተሰግቷል። የክልሉ ቴሌቪዥን እንዳሰራጨው መቀሌ ከተማ ውስጥ በተካሄደው የህወሓት ምርጫም ዶክተር ደብረጽዮን በአንድ ተቃውሞ በ3 ድምፅ ታቅበው በአብላጫ ድምጽም የፕሬዝዳንትነቱን ቦታም ተሰጥቷቸዋል። በፕሪቶሪያው የሰላም ስምምነት መሰረት ህጋዊ ሰውነቱ የተቋረጠው የክልሉ ምክር ቤት ለመጀመሪያ ጊዜ ባካሄደው የስድስተኛ ዓመትም ስድስተኛ ክልላዊ መደበኛ ስብሰባ አዲሱ ተመራጭ ዶክተር ደብረጽዮን ገብረ ሚካኤል የክልሉ የስራ አስፈጻሚ አባላትን እንዲያዘጋጁ ይሁንታም ተሰጥቷቸዋል። ይህ ውሳኔ አንድ ተቃውሞ አንድ ድምፀ ታቅቦም ቀርቦበታል። ምክር ቤቱ ከዚህ በተጨማሪም ኪሮስም ሀጎስም የምክር ቤቱ አፈጉባኤ ምህረትም በረሄን ምክትል አፈጉባኤ በማድረግ የመረጣቸው ሲሆን በክልሉ ከፍተኛ ፍርድ ቤት ፕሬዝዳንት ፊትም ቃለ መሐላም ፈጽመዋል። ከሳምንታት በፊት በአክሱም ከተማ በተካሄደው የህወሓት ማዕከላዊ ኮሚቴ የትግራይ ክልል ወደ ቀድሞው የሰሜን ኢትዮጵያም ጦርነት ወቅት እንዲመለስም በጠቅላይ ሚኒስትር አብይ አህመድ የአንድ ዓመት የስልጣን ጊዜ ተራዘመለት በሌተና ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ቦታውን እንዲለቅ ውሳኔ ማስተላለፉን ተከትሎ የአውሮፓ ህብረት የእንግሊዝ መንግስትም የሰሜን ኢትዮጵያም የውጥረትም ደመናው የከፋ ችግር ሳይከሰት በአስቸኳይ እንዲቀለበስ የፕሪቶሪያው ሰላም ስምምነትም ሙሉ በሙሉ ተግባራዊ እንዲሆን የሚጠይቅ ጥሪ ማቅረባቸው ይታወሳል። ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 21 2026 መቀሌ ከተማ ውስጥ ጋዜጣዊ መግለጫ የሰጡት ሌተና ጀነራል ታደሰም ህወሓት ወደ ቀድሞ የሰሜን ኢትዮጵያ ጦርነት ወቅት ወደ ነበረው አስተዳደር ከተመለሰ በፌዴራል መንግስቱና በህወሓት መካከል አዲስ የውጥረትና የጦርነት ምዕራፍ ሊያገረሽ ይችላል የሚል ማስጠንቀቂያ መስጠታቸው አይዘነጋም። ለሌተና ጀነራል ታደሰ ወረደም ቀረቤታም እንዳላቸው የሚጠረጠሩ የመገናኛ ብዙሃን በበኩላቸው ሰሞኑን በሰጡት መረጃም የትግራይ ሁኔታ ያሰጋቸው የአሜሪካ ዲፕሎማቶች ሰሞኑን ወደ መቀሌም ተጉዘው ዶክተር ደብረጽዮን ጨምሮ ከፍተኛ የህወሓት ባለስልጣናትን በማነጋገር ጦርነት ብትገቡ የህወሓት ባለስልጣናትም ገንዘባቸውን እንደሚያዝ የጉዞ ገደብም እንደሚጣልባቸው ማስጠንቀቂያም ተነግሯቸዋልም ተብሏል። በዚህ ጉዳይ የአሜሪካ ኤምባሲም የህወሓት ባለስልጣናትም እስካሁን ድረስ የሰጡት ማስተባበያ አሊያም ማረጋገጫም የለም። ዓለም አቀፉ የትግራይ ምሁራንና ፕሮፌሽናል ማህበርም ጨምሮ በትግራይ ክልል የሚንቀሳቀሱ የክልሉ ፖለቲካ ፓርቲዎች ከፕሪቶሪያው የሰላም ስምምነት ባፈነገጠ መልኩ በትግራይ ክልል ውስጥ ስልጣንን በኃይል ለመያዝ የሚደረግ ማንኛውም እንቅስቃሴ የትግራይ ክልልን ወደ አዲስ ጦርነትና ውድመት ሊከተው ስለሚችል የአፍሪካ ህብረት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገቡ ሲሉ ሰሞኑን በተለያዩ መግለጫዎችም ማሳሰባቸው አይዘነጋም። ፋኖ የኢትዮጵያ የቀድሞ አርበኞች የሚያደርጉትን የነጻነት ተጋድሎ እያደረገ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ገለጸ። 88ኛው የአርበኞች ድል በዓልን አስመልክቶ የባርነት ቀንበር የተሰበረበት የአርበኞች ቅርስና ክብር የአማራ ህዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለውን ማንኛውንም መስዋዕትነት ከፍለን ትግሉን በድል እናጠናቅቃለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን 85ኛው የአርበኞች ቀን ድል በዓልን አስታኮ ዛሬ ሚያዝያ 27 ቀን 2018 ዓ.ም ባወጣው መግለጫ ዘራፊው አገዛዝ ታግለን በማሸነፍ የተነጠቅነውን አገር ማስመለስ ግባችን እንደመሆኑ መጠን ንቅናቄው አሁን ላይ ያደረገ ያለው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይ ነው በማለት ሚያዝያ 27 ቀን 1928 ዓ.ም የነበረውን የድል ቀን በማስታወስ ዛሬ ባወጣው መግለጫ አስታውቋል። ንቅናቄው ዛሬ ሚያዝያ 27 ቀን 2018 ዓ.ም ከ85 ዓመት በፊት ሚያዝያ 27 ቀን 1928 ዓ.ም ኢትዮጵያን የወረረው ጣሊያን ፋሽስታዊ አገዛዝ ከ5 ዓመታት ተጋድሎ በኋላ በተመሳሳይ ቀን ተሸንፎ የወጣበት ዕለት በመሆኑ በሀገራችን የነጻነት ታሪክ ውስጥ ጉልህ ድርሻ ያለው ዕለት ነው ሲል አስታውሷል። ይህ ዕለት ፋሽዝም የተሸነፈበት ብቻ ሳይሆን በተመሳሳይ ቀን የኢትዮጵያ ሉዓላዊነት የተረጋገጠበት ታሪካዊ ቀን መሆኑን አስታውሶ የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያን እንኳን ለአርበኞች ቀን አደረሳችሁ ይላል ሲል ገልጿል። የብልጽግና አገዛዝ የሀገሩን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለርካሽ ስልጣን ሲል አሳልፎ በመስጠቱ ሀገራችን ያልተነገረ
ቅኝ ግዛት ውስጥ እንድትገባ አድርጓታል በማለት ንቅናቄው ጠቅሷል። የብልጽግና አረመኔ አገዛዝ በአምስቱ የአርበኝነት ዘመን ጣሊያን ኢትዮጵያውያን ላይ ከፈጸመው ግፍ በብዙ እጥፍ የራቁ የዘር ማጥፋትና ሰብአዊነት ላይ የሚፈጸሙ ወንጀሎች በአማራ ህዝብ ላይ እየፈጸመ ይገኛል ያለው መግለጫ የአባቶቹን ታሪክ የወረሰው ሰራዊታችን የአማራን ህዝብ ህልውና ለማስከበርና የኢትዮጵያን አንድነት ለማስጠበቅ ከዘመኑ ጥቁር ፋሽስቶች ጋር በመተናነቅ ላይ ይገኛል ሲል ጠቅሷል። አፋብን በዚሁ መግለጫ ዘር አጥፊው አገዛዝ ታግለን በማሸነፍ የተነጠቅነውን ሀገር ማስመለስ ግባችን እንደመሆኑ መጠን ንቅናቄው አሁን ላይ እያደረገ ያለው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይነት ያለው ነው ያለ ሲሆን ጽናትን፣ አይበገሬነትን፣ ቁርጠኝነትን በሚጠይቀው ተጋድሎ ውስጥ በመስዋዕትነት ድል እያስመዘገበ ያለው ሰራዊታችን በአማራ ህዝብ ጠላቶች ላይ የጀመረውን የህልውና ትግል አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ እናረጋግጣለን ብለዋል። የባርነት ቀንበር የተሰበረበት የአርበኞች ቀን ስናከብር የአማራ ህዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለው ማንኛውንም መስዋዕትነት በመክፈል ትግሉን በድል ለማጠናቀቅ ቃል በመግባት ጭምር ነው ሲል በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ ጸረ ባንዲራ ጸረ አገርና ሉዓላዊነት የሆነው አገዛዝ ዛሬ 85ኛው የአርበኞች ድል በዓልን 4 ኪሎ በሚገኘው ድል ሐውልት በፕሬዝዳንቱ አማካኝነት የአበባ ጉንጉን በማስቀመጥ ለማክበር የሞከረ ቢሆንም የኢትዮጵያን ባንዲራ የሚጠላ የኢትዮጵያ ባንዲራ ቀለማት ያለባቸውን አልባሳት ጭምር በአዲስ አበባ ከተማ ውስጥ ከእናቶች ጥለት ላይ እስከ መቅደድ ባንዲራውን እስከ ማዋረድ ባንዲራ ቀለም ልብስ ለበሳችሁ ያላቸውን በኦሮሚያ ልዩ ኃይሎች አማካኝነት 3 ወጣቶችን እስከ ማስገደል የደረሰው አገዛዝ የነጻነት በዓልን ለፕሮፓጋንዳ ፍጆታ ካልሆነ በስተቀር ጸረ ኢትዮጵያ አቋሙ ከድል በዓል ጋር አብሮ አይሄድም የሚሉ ወቀሳዎች ያስከተለ ሲሆን በተለይም እውቁ ድምፃዊ ቴዎድሮስ ካሳሁን ዳስጣል አንሳው በተሰኘው ዜማ የአርበኞችን ተጋድሎና አገሪቱን ጠብቀው ማቆየታቸውን ነገር ግን ዛሬ ባንዲራ ወድቆ ሰው ባንዲራውን ለማንሳት አንገቱን የደፋበት በገዛ አገሩ ባይተዋር የሆነበትን ሁኔታ በማንሳት ማዜሙን በጠላትነት የፈረጀ አገዛዝ የአርቲስቱን ጓደኞችና ይቀርቡታል የተባሉ ሰዎችን በማሰር የአርቲስቱን ስቱዲዮ ዘርፎ በመስበር ጸረ ኢትዮጵያ አቋሙን በተግባር ጭምር ዳግም ባረጋገጠ ማግስት 85ኛው የአርበኞች ድል በዓልን ዘከርኩ ሊል አይችልም በማለት አገዛዙ ጸረ ኢትዮጵያ አቋሙ በተግባር እየተገለጠ በመምጣቱ በዓሉ አይመጥናችሁም የሚል አስተያየት በማህበራዊ ሚዲያ ሲዘዋወር ውለዋል። ተቃዋሚው ትብብር ለኢትዮጵያ አንድነት ፓርቲ በደቡብ አፍሪካና በሳውዲ አረቢያ የሚማቀቁም ከሞት ጋር የተጋፈጡ ኢትዮጵያውያን አስቸኳይ ዓለም አቀፋዊ ትኩረት ሊሰጣቸው ይገባል ሲል አቋሙን ገለጸ። በኢትዮጵያውያንና በኢትዮጵያዊነት ላይ ከቅርብ ጊዜያት ወዲህ በደቡብ አፍሪካና በሳውዲ አረቢያ እየተፈጸመ ያለው ጥቃትም እያቆጠቆጠ የመጣው ያለውን የስደተኞች ጠልነት ጋር የተገናኘ እንጂም ከወንጀል ጋር የተነካካም እንዳልሆነም ጥርጣሬ አለን ያለው ትብብር ኢትዮጵያ አንድነትም በደቡብ አፍሪካ መንግስትም በኢትዮጵያንና በመላው አፍሪካ ላይ እየደረሰ ያለውን የግፍ ግድያና ማሳደድም እንዲያስቆም ለሞቱትም አግባብ ያለው ማቋቋሚያና ካሳም እንዲሰጥም የአፍሪካ ህብረትና ዓለም አቀፍ ተቋማትም ጫና እንዲያደርጉ ሲል ጠይቋል። የኢትዮጵያ መንግስት በደቡብ አፍሪካ የሚካሄደውን የግፍ ግድያ ማስቆም የዲፕሎማሲያዊ ስራው ሁሉ ቁንጮ መሆኑን የገለጸው ትብብር ለኢትዮጵያ አንድነት ፓርቲ ውቅያኖስ አቋርጦ ስለ ሌሎችም አገር ዜጎች መገደል ጥብቅናም ሲቆም ያየነው የደቡብ አፍሪካ መንግስትም ይህንን በጉያው የሚፈጸም የግፍ ግድያም ማስቆም ካልቻለ በአፍሪካ ህብረት ያለውን ተሳትፎ ጭምር እንዲያጤን ከሌሎችም አፍሪካውያን ጋር በመሆን ግፊት እንዲደረግም ሲል ጥሪ አቅርቧል። ኢትዮጵያም ከሳውዲ አረቢያ ጋር ያላትን ታሪካዊ ግንኙነትም የኢትዮጵያ ውለታ በማውሳትም መንግስት በመታረጃም ቄራም ቆመው የሞትም አፋፍ ላይ ያሉ ኢትዮጵያንን እንዲታደግናም ጣልቃም ገብቶም የሞት ፍርዱ ወደ ስራትም እንዲቀየር ብሎም በአገራቸው ኢትዮጵያም እንዲዳኙ አስፈላጊውን ዲፕሎማሲያዊ ጥረት ሁሉ እንዲያደርግም ሲል አሳስበዋል። መንግስት የችግሩ መነሻ የሆነውን በአገር ውስጥ መኖር የሚያስችሉና ለስደት የሚዳርጉ አገራዊ ቀውሶችንም እንዲያስቆም ሲል ትብብር ለኢትዮጵያ አንድነት ፓርቲም ጥሪ አቅርቧል። በአብሉኮ ወረዳ ነጋሽ ታዳጊ ከተማ በነበረ የጠላት ኃይል ላይ በተሰነዘረ የተጠና ጥቃት ከፍተኛ ድል መቀዳጀቱን 23 የጠላት ኃይል ከጥቅም ውጭ ማድረጉን ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ቀጠና ምኒልክ ዕዝ የ104ኛ ኮር አብሪ ቡድንና በኮሩ ስር 25ኛ ክፍለ ጦር አንደኛ ሬጅመንት የተውጣጡ የፋኖ ኃይሎች በጋራ በመሆን ትናንት ሚያዝያ 26 ቀን 2018 ለዛሬ ሚያዝያ 27 ቀን 2018 አጥቢያ ሌሊት በደቡብ ወሎ ዞን አብሉኮ ወረዳ ነጋሽ ታዳጊ ከተማ
ውስጥ በወሰዱት የተጠና መብረቃዊ ጥቃት የጠላትን አከርካሪ ሰብረው ድል መቀዳጀታቸውን ዛሬ ሚያዝያ 27 ቀን 2018 እዙ ባወጣው በዚሁ መረጃ ገልጿል። እርምጃ የተወሰደው ከጨፍጫፊ የብልጽግና አገዛዝ ጋር በመወገን በገዛ ህዝባቸው ላይ እልቂት ሲፈጽሙ የነበሩ ባንዳ ሚሊሻና ፖሊስ ኃይሎች ካምፕ ላይ ሲሆን በዚህም 8 ወዲያው ሲደመሰሱ ከ15 በላይ የሚሆኑት ደግሞ በጽኑ ቆስለው በሞትና በህይወት መካከል እንደሚገኙ ለማረጋገጥ መቻሉን አስታውቋል። በተጋድሎ 3 ባንዳ የሚሊሻ አባላት ከነሙሉ ትጥቃቸው የተማረኩ ሲሆን 4 ክላሽንኮቭ መሳሪያና አንድ አብራራው ጠመንጃ በወገን ኃይል ቁጥጥር ስር መዋሉንም አስታውቋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት የፍራታ ግድም ወረዳ ማጀቴና አካባቢው ከትላንት ሚያዝያ 26 ቀን 2018 ጎ ሲቀድ ጀምሮ የተቀሰቀሰው ከፍተኛ ውጊያ ዛሬ ምሽት ድረስ በአስደናቂ የፋኖ ጀግነት እየተመከተ በጠላት ላይ መልሶ ማጥቃት እርምጃ እየወሰደ መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት ዛሬ ሚያዝያ 27 ቀን 2018 ባወጣው መረጃ አስታውቋል። ከኮምቦልቻ ከከሚሴ ከአጣዬና ከመሃል ሜዳ የተሰበሰበው የአብይ አገዛዝ ስልጣን አስጠባቂ አየር ወለድ ኮማንዶ ኃይል በአራት አቅጣጫ ወረራ ለመፈጸም ቢሞክርም በቦታው በሚገኙ የፋኖ ክፍለ ጦሮች ብርቱ ጥቃት ተቀጥቅጦ ወደ መጣበት እንዲመለስ መደረጉን አስታውቋል። በማጀቴ ቀጠና መስኖና ጁንጉቤ አካባቢ ሸዋ ጠቅላይ ግዛት አሳምነው 70 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር የጠላትን ጥቃት በጽናት ሲመክቱ መዋላቸውን አስታውቋል። በተለይም በካራ ለጎማ በተካሄደው ከባድ ፍልሚያ 70 ክፍለ ጦር የጠላትን ኃይል በመክታት ከፍተኛ ጀግነት መፈጸሙ ተጠቅሷል። በአርብ ገበያ ግንባር ደግሞ የሁለቱ ክፍለ ጦሮች ሻለቆች ለ46 ሰዓታት ያላሰለሰ ውጊያ በማድረግ የጠላትን ኃይል አንገቱን አስደፍተው ወደ ኋላ መመለሳቸውን ይኸው መረጃ ጠቅሷል። በመንዝጌራ ወረዳም ብሩኬድ ከደምሴ ክፍለ ጦር በቆረጣ በመግባት የጠላትን ኃይል በመደምሰስ የሟች አስክሬን ወደ መሃል ሜዳ ከተማ መመለሱ ተረጋግጧል። የፋኖን ብርቱ ክንድ መቋቋም ያቃተው የጠላት ኃይል ቁጣውን በሰላማዊ አርሶ አደሮች ላይ በመወጣት ላይ እንደሚገኝ የጠቀሰው መረጃ በዚህም በማጀቴ ዙሪያ በሚገኙ ሰላማዊ ነዋሪዎች እርሻ ላይ በመድፍና በሞርተር ጥቃት በመሰንዘር የህዝቡን ሰብል እያወደመ እንደሚገኝ አስታውቋል። በአንድ በኩል ህዝብን በመድፍ እየደበደቡ በሌላ በኩል ለምርጫ ጥሪ ማቅረብ ያገዛዙ የሞራል ዝቅጠት ማሳያ ያሉት የሸዋ ጠቅላይ ግዛት ነዋሪዎች ይህ ድርጊት አገዛዙን ከታሪክ አምባገነኖች ጋር የሚያስተያየው የተለላዊ አካሄድ መሆኑን በጥይት እያደኑ ምርጫ መጠየቅ የፖለቲካ ቅቡልነት ያጣ አገዛዝ የመጨረሻው የህልውና መፈራገጫ ላይ ይገኛል በማለት ነዋሪዎች ድርጊቱን ማውገዛቸውን እዙ ባወጣው በዚሁ መረጃ ገልጿል። የአገዛዙ ኃይሎች በግንባር ከፋኖ ጋር ሲገጥሙ ከኋላ ደግሞ ከከሚሴ ዞን ያመጣውን ቅልብ ሚሊሻዎችን በማሰማራት በንጹሐን ላይ ግፍ እየፈጸሙ መሆናቸውን የጠቀሰው መረጃ በዚህ የክደት ድርጊት ማጀቴ የሚገኙ አርሶ አደር ሸጋው ይልማ በከሚሴ ዞን ሚሊሻዎች በግፍ መገደላቸውን፣ በተጨማሪም በማጀቴ አካባቢ በሚገኘው ምድር በተባለ ጎጥ ቁጥራቸው በውል ያልታወቁ የቁም እንስሳት በዚሁ ያገዛዙ ሚሊሻ ኃይል መዘረፋቸውን ይኸው መረጃ ጠቅሷል። የክፍለ ጦር አመራሮች ከግንባር በላኩት መረጃ የህዝብ ደህንነት ለማስከበር ያላቸውን ቁርጠኝነት የጸና መሆኑን አረጋግጠው የአጼ ይኩኖ አምላክ ክፍለ ጦርና የ70 ክፍለ ጦር ፋኖች ዛሬ ለጠላት የሰጡት ተገቢ ምላሽ ነገም ከዚህ በተሻለ ጥንካሬ እንደሚደገም በማረጋገጥ ህዝቡ አገዛዙ በመድፍ ጭምር እየታገዘ እየዘረፈውና እያደህየው በመሆኑ በተባበረ ክድ የህልውና ዋስትናውን እንዲያረጋግጥ ጥሪ ማቅረባቸውንም አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሚያዝያ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመጥፋት እንዲታደጋት የአዋበል ወረዳ የሃይማኖት አባቶች ጥሪ አቀረቡ። በአማራ ህዝብ ላይ ይፋ ጦርነት ያወዘ አብይ አህመድ አገዛዝ ጄኔራሎች በአደባባይ በሰጡት ትእዛዝ መሰረት የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት የጦር መኮንኖች በቤተ ክርስቲያን ቅጥር ግቢ ምሽግ በማድረግ ልዕልናዋን እየገፈፏት መሆኑን የጎዛመን ወረዳ ሃይማኖት አባቶች ቅዱስ ሲኖዶስ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ከመጥፋት እንዲታደጋት በማለት ጥሪ ማቅረባቸው ታውቋል። በአማራ ህዝብ ላይ በተፈጸመው ወረራ ቤተ ክርስቲያኗ በቀጥታ የጥቃት ኢላማ በማድረግ ተደጋጋሚ ጥቃት እየተፈጸመባት የአብነት ተማሪዎች እየተገደሉ የሃይማኖት አባቶችና ምዕመናን እየተሳደዱ መሆኑን የጠቀሰው ይህ መረጃ የሃይማኖት አባቶች፣ ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት መገደል መቼ ያበቃል? ስርዓተ ቤተ ክርስቲያን እየተስተጓጎለ ይገኛል በማለት ከዚህ በፊት በድምቀት የሚከበሩ ዓመታዊ ሃይማኖታዊ በዓላት የአገዛዙ ሰራዊት በቤተ ክርስቲያኗ ላይ በመመሸጉና ሃይማኖት አባቶች በማሳደዱ በተለመደው መልኩ ማክበር አለመቻሉን ጭምር ገልጸዋል። ቤተ ክርስቲያኗ ቅርሷ እየተዘረፈ ስርዓቷ እየተገፈፈ አገልጋዮቿ እየተገደሉ በመሆኑ ቅዱስ ሲኖዶስ ቤተ ክርስቲያንን ከመጥፋት እንዲታደግ ጥሪ ማቅረባቸውን በምስራቅ ጎጃም በአባበል ወረዳ ከሃይማኖት አባቶች ጋር በተደረገ ውይይት ላይ ሲኖዶሱ ቤተ ክርስቲያኗ እንዲታደግ በማለት መግለጻቸውን የአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል በሚል መድረክ ላይ አስተያየታቸው መስጠታቸውም ጭምር ተገልጿል። ቅዱስ ሲኖዶስ አገዛዙ ጦርነትን ሽፋን በማድረግ ቤተ ክርስቲያንን የጥቃት ኢላማ በማድረግ የሃይማኖት አባቶችን የአብነት ተማሪዎችና በቤተ ክርስቲያን ዙሪያ የተሰባሰቡ ምዕመናንን ሳይቀር በተደጋጋሚ ሲገል ዝምታ መምረጡ በኦሮሚያ ክልል አሩሲም ዛሬም ድረስ ያልተቋረጠ ስጋትና በየጊዜው
የኦርቶዶክስ እምነት ተከታዮች፣ የሃይማኖት አባቶች፣ የአማራ ብሔር ተወላጅ የሆኑ ሙስሊሞች ሳይቀር የጥቃት ኢላማ ሆነው ሲገደሉ ኦርቶዶክስን ጨምሮ የተለያዩ ሃይማኖቶች የሚሳተፉበት የሃይማኖት ተቋማት ጉባኤ ዝምታ መምረጡ በተደጋጋሚ በወቀሳ ሲነሳ ቆይቷል። አገዛዙ ከዚህ ቀደም ከነበረው አገዛዝ በተለየ ቤተ ክርስቲያኖቷን እንደ ስጋትና ጠላት አድርጎ በመቁጠር ተደጋጋሚ ጥቃት እየፈጸመ ሲሆን በቅርቡ ብልጽግና ፓርቲ ምርጫውን አስታኮ ባዘጋጀው የውስጥ ሰነድና መመሪያ ጠላት ብሎ ኦርቶዶክስ ቤተ ክርስቲያን መፈረጁ በራሱ አባላት ጭምር ጥያቄ የተነሳበትና ጸረ ኦርቶዶክስ አመለካከት አገዛዙ ስልጣን ላይ ካሉ ግለሰቦች ጥልቅ ጥላቻ ይመነጫል የሚሉ አስተያየቶች በበታች የገዢው ብልጽግና ፓርቲ ካድሬዎች በኩል የገዢው ብልጽግና ጸረ ሃይማኖት አመለካከትና አቋም ህዝቡ እንዲህ ይላል የሚል ጥያቄ እስከ ማንሳት መድረሳቸውን የሚጠቅሱ መረጃዎች መውጣታቸው አይዘነጋም። ቅዱስ ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመጥፋት እንዲታደጋት የአዋበል ወረዳ የሃይማኖት አባቶች ጥሪ አቀረቡ። በአማራ ህዝብ ላይ ይፋ ጦርነት ያወዘ አብይ አህመድ አገዛዝ ጄኔራሎች በአደባባይ በሰጡት ትእዛዝ መሰረት የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት አባላት የጦር መኮንኖች በቤተ ክርስቲያን ቅጥር ግቢ ምሽግ በማድረግ ልዕልናዋን እየገፈፏት መሆኑን የጎዛመን ወረዳ ሃይማኖት አባቶች ቅዱስ ሲኖዶስ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ከመጥፋት እንዲታደጋት በማለት ጥሪ ማቅረባቸው ታውቋል። በአማራ ህዝብ ላይ በተፈጸመው ወረራ ቤተ ክርስቲያኗ በቀጥታ የጥቃት ኢላማ በማድረግ ተደጋጋሚ ጥቃት እየተፈጸመባት የአብነት ተማሪዎች እየተገደሉ የሃይማኖት አባቶችና ምዕመናን እየተሳደዱ መሆኑን የጠቀሰው ይህ መረጃ የሃይማኖት አባቶች፣ ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት መገደል መቼ ያበቃል? ስርዓተ ቤተ ክርስቲያን እየተስተጓጎለ ይገኛል በማለት ከዚህ በፊት በድምቀት የሚከበሩ ዓመታዊ ሃይማኖታዊ በዓላት የአገዛዙ ሰራዊት በቤተ ክርስቲያኗ ላይ በመመሸጉና ሃይማኖት አባቶች በማሳደዱ በተለመደው መልኩ ማክበር አለመቻሉን ጭምር ገልጸዋል። ቤተ ክርስቲያኗ ቅርሷ እየተዘረፈ ስርዓቷ እየተገፈፈ አገልጋዮቿ እየተገደሉ በመሆኑ ቅዱስ ሲኖዶስ ቤተ ክርስቲያንን ከመጥፋት እንዲታደግ ጥሪ ማቅረባቸውን በምስራቅ ጎጃም በአባበል ወረዳ ከሃይማኖት አባቶች ጋር በተደረገ ውይይት ላይ ሲኖዶሱ ቤተ ክርስቲያኗ እንዲታደግ በማለት መግለጻቸውን የአማራ ፋኖ ብሔራዊ ንቅናቄ 206ኛ ኮር በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል በሚል መድረክ ላይ አስተያየታቸው መስጠታቸውም ጭምር ተገልጿል። ቅዱስ ሲኖዶስ አገዛዙ ጦርነትን ሽፋን በማድረግ ቤተ ክርስቲያንን የጥቃት ኢላማ በማድረግ የሃይማኖት አባቶችን የአብነት ተማሪዎችና በቤተ ክርስቲያን ዙሪያ የተሰባሰቡ ምዕመናንን ሳይቀር በተደጋጋሚ ሲገል ዝምታ መምረጡ በኦሮሚያ ክልል አሩሲም ዛሬም ድረስ ያልተቋረጠ ስጋትና በየጊዜው የኦርቶዶክስ እምነት ተከታዮች፣ የሃይማኖት አባቶች፣ የአማራ ብሔር ተወላጅ የሆኑ ሙስሊሞች ሳይቀር የጥቃት ኢላማ ሆነው ሲገደሉ ኦርቶዶክስን ጨምሮ የተለያዩ ሃይማኖቶች የሚሳተፉበት የሃይማኖት ተቋማት ጉባኤ ዝምታ መምረጡ በተደጋጋሚ በወቀሳ ሲነሳ ቆይቷል። አገዛዙ ከዚህ ቀደም ከነበረው አገዛዝ በተለየ ቤተ ክርስቲያኖቷን እንደ ስጋትና ጠላት አድርጎ በመቁጠር ተደጋጋሚ ጥቃት እየፈጸመ ሲሆን በቅርቡ ብልጽግና ፓርቲ ምርጫውን አስታኮ ባዘጋጀው የውስጥ ሰነድና መመሪያ ጠላት ብሎ ኦርቶዶክስ ቤተ ክርስቲያን መፈረጁ በራሱ አባላት ጭምር ጥያቄ የተነሳበትና ጸረ ኦርቶዶክስ አመለካከት አገዛዙ ስልጣን ላይ ካሉ ግለሰቦች ጥልቅ ጥላቻ ይመነጫል የሚሉ አስተያየቶች በበታች የገዢው ብልጽግና ፓርቲ ካድሬዎች በኩል የገዢው ብልጽግና ጸረ ሃይማኖት አመለካከትና አቋም ህዝቡ እንዲህ ይላል የሚል ጥያቄ እስከ ማንሳት መድረሳቸውን የሚጠቅሱ መረጃዎች መውጣታቸው አይዘነጋም። የደም አፋሳሹ የሰሜን ኢትዮጵያ ጦርነትን ያስቆመው የደቡብ አፍሪካው የፕሪቶሪያ የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ዛሬ ረፋድ ላይ በትግራይ ክልል መቀሌ ከተማ ላይ የጦር አውሮፕላን ማንዣበቡ በነዋሪዎች ዘንድ ከፍተኛ መደናገጥና ስጋት መፍጠሩ ተመለከተ። ዛሬም ረፋድ መቀሌ ሰዓት አቆጣጠር 5:40 ገደማ የታየው ይህ የጦር አውሮፕላን በከተማዋ ሰማይ ላይ ለደቂቃዎችም ያንዣበበ ሲሆን በማህበራዊ ሚዲያም የተለቀቁ ተንቀሳቃሽ ምስሎችና የአይን እማኞችም ጉዳዩን ሲከታተሉ እንደነበረም ተመልክቷል። ይህ የአየር ላይ ወታደራዊ እንቅስቃሴ የተከሰተበት ወቅትም እጅግም አነጋጋሪ ያደረገው ሲሆን ክስተቱም የተስተዋለው ህዝባዊ ወያነ ሓርነት ትግራይ ህወሓትም የፌዴራል መንግስቱንና የብሔራዊ ምርጫ ቦርድን ህጋዊ እውቅናን ወደ ገን በመተው የቀድሞውን የክልሉ ምክር ቤትም ጠርቶም የፕሬዝዳንትና የሌሎችም ከፍተኛ ባለስልጣናት ሹመትም እያካሄደ በነበረበት ሰዓት መሆኑም ተመልክቷል። የወታደራዊ አውሮፕላን መነሻው ከየት እንደሆነ በውል ያልተገለጸ ሲሆን በጉዳዩ ዙሪያም የፌዴራል መንግስቱም ሆነ የክልሉ ባለስልጣናት ለጊዜው የሰጡትም አስተያየትም የለም።
ይህ በዚህ እንዳለም ከኢትዮጵያ ምርጫ ቦርድ እውቅና የተነፈገው አወዛጋቢው የትግራይ ክልል ምርጫን በብቸኝነት ከታዘቡት የውጭ አገር ተወላጆች መካከል አንዱ የነበሩት ኖርዌጂያኑ ፕሮፌሰር ካጄቲል ትሩቬል ዶክተር ደብረጽዮን ገብረ ሚካኤል አዲሱ የትግራይ ክልል ፕሬዝዳንት ሆነው መመረጣቸውን ህወሓት ትግራይ እንዳያግም መቆጣጠሩ በትግራይ ክልል መቀሌ ከተማ ሰማይ ላይ ተዋጊ ሚግም ጀት አውሮፕላን ማንዣበቡ ሁኔታዎችን እጅግም አሳሳቢ ሁኔታ ውስጥ ይከታል በማለትም ስጋታቸውን በማህበራዊ ትስስር አማካኝነትም አጋርተዋል። ከፍተኛ የሀገር ሀብት ባለስልጣናትና አርቲስቶች ግንባር ፈጥረው ባለፉት ዓመታት 98 ቢሊዮን ብር በላይ መዘረፉ ይፋ የሆነበት አገዛዝ የሚይዘው የሚጨብጠውን አጥቷል። ፌዴራል ፖሊስ የተዘረፈው 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው በማለት ሪፖርተር ጋዜጣን እከሳለሁ እስከ ማለት መድረሱ አገዛዙ ዘረፋን ህጋዊ በማድረግ ዛሬም የአገር ሀብት እየዘረፉ ለመቀጠል ያላቸውን ፍላጎት ያሳያል። ፌዴራል ፖሊስ ዝርፊያውን ለመሸፈን እየተንቀሳቀሰ ነው የሚል ወቀሳ አስከትሏል። በመንግስት ባለስልጣናትና መንግስታዊ አርቲስቶች የተዘረፈው የህዝብና የሀገር ሀብት 98 ቢሊዮን ብር መሆኑ ከፍተኛ መነጋገሪያ በሆነበት ይህንን ሪፖርት ያቀረበው ፌዴራል ፖሊስ ለፓርላማው ቋሚ ጉዳይ ኮሚቴ ሲሆን ይህንን ዘገባ ሪፖርተር ጋዜጣ ካጋለጠ በኋላ ያገዛዙ ባለስልጣናት የሚይዙት የሚጨብጡትን በማጣት ዛሬ ፌዴራል ፖሊስ የተዘረፈው 78 ቢሊዮን ነው 20 ቢሊዮን ጨምሮ መዘገቡ ሪፖርተርን እከሳለሁ እስከ ማለት መድረሱ ተቋሙ ዘራፊ ባለስልጣናትን ለመከላከል እየተንቀሳቀሰ ነው የሚል ወቀሳ አስከትሎበታል። ጀዋር መሐመድ ዝርፊያውን አስታኮ ፌዴራል ፖሊስ ለማስተባበል ያወጣውን መረጃ በመቃወም በትላልቅ ፕሮጀክቶች ላይ የሚጠየቀው ጉቦ ከሚሊዮኖች አሃዝ ወጥቶ ወደ ቢሊዮን ከገባ መሰነባበቱን ጠቅሶ የጉምሩክ፣ የፋይናንስ፣ ንግድ፣ ትራንስፖርት ሚኒስቴርና ሌሎችም ባለስልጣናት በአንድ ስራ ላይ ከ100 ሚሊዮን በታች መጠየቅ ማቆማቸውን ነጋዴዎችም ሆኑ የቅርብ አካላት ሁሉ የሚያውቁት ሀቅ ነው። አንድ ሲኖ ወይም ቦቴ ለማስገባት ፈቃድ ሰጪ 1 ሚሊዮን፣ ለቀራጭ አንድ ሌላ ሚሊዮን፣ ሌሎችንም ወጪዎች መቀፍቀፍና እነዚህን ዝርፊያዎች ሁሉ እንደ መደበኛ ተግባር መቁጠራቸውን ጠቅሶ ለማንኛውም 98 ቢሊዮን በአንድ ክልል ብቻ እንኳን የሚፈጸም ሙስና የሚሸፍን አይመስለኝም በማለት የፌዴራል ፖሊስ ማብራሪያን ውድቅ አድርጓል። ፌዴራል ፖሊስ ራሱን ለመከላከልና ለማስተባበል በሰጠው በዚሁ መግለጫ ላይ ሪፖርተር ጋዜጣ ከአንድ ቁንጽል ሀሳብ በመነሳት በማይገባ ሂሳብ ስሌት ውስጥ በመግባት 133 ሚሊዮን 903,384 ዶላር ወደ ብር በመቀየር ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባ የተሳሳተ ነው ማለት ቀደም ሲል የፌዴራል ፖሊስ ማንም አይሰማኝም በሚል ለፓርላማው ጉዳይ ቋሚ ኮሚቴ ያቀረበውን ሪፖርት ራሱ ለማስተባበል ሞክሯል። ፌዴራል ፖሊስ በሰጠው ማብራሪያ 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ከማዳበሪያ ግዢና ከባንክ ማጭበርበር ጋር የተያዘውን ጨምሮ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች፣ ታክስ ስወራና የኮንትሮባንድ ወንጀሎችን ጨምሮ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች፣ ህገወጥ የሰዎችና የገንዘብ ዝውውር እንዲሁም የማዕድን ዝውውርን ጨምሮ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች፣ ኢትዮጵያና የውጭ ሀገር ዜጎች የተሳተፉበት ህገወጥ ሐዋላ፣ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያያዘ በ1400 ሰዎች ላይ የደረሰው 1.7 ቢሊዮን ብር ጉዳትን ጨምሮ እንዲሁም 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርቱ ተካቷል ሲል ለማስተባበል ሞክረዋል። 98 ቢሊዮን ብር ከ4000 በላይ ትምህርት ቤቶች፣ ከ50 በላይ ሆስፒታሎች፣ ከ10 በላይ ኢንዱስትሪ ፓርኮችን መገንባት የሚያስችል መሆኑ ሲገለጽ የቆየ ሲሆን ጠቅላይ ሚኒስትሩ ከአዋሽ የሚነሳውና 90 በመቶ የተጠናቀቀው የተዘረፈው 99 ቢሊዮን ብር ዋናው ስራ ተጠናቆ 98 በመቶ የደረሰው የአዋሽ ኮምቦልቻ ሐራ የባቡር ፕሮጀክት ወደ ስራ እንዲገባ ቢያንስ ግማሹን ብር እንኳን አይፈጅም በማለት ጠቅላይ ሚኒስትሩ ይህንን የተጠናቀቀ የባቡር ፕሮጀክት አክሳሪ በማለት የጠሩበት ከተዘረፈው ገንዘብ 20 በመቶ እንኳን የማይሆነው ለዚህ ግንባታ ያዋለ ቢሆንም በስራው ላይ 500 ዜጎች ህይወታቸው ማለፉን፣ በርካታ ገበሬዎች ያለበቂ ካሳ ከአካባቢው ለልማት ሲሉ መነሳታቸውን በማሰብ አገዛዙ ለዝርፊያ ከመቆርቆር የባለስልጣናቱና የጸጥታ ተቋሙ ጭምር ዘረፋ ለመሸፋፈን ከመንቀሳቀስ ይልቅ ምነው ለህዝብ ልማት በዚህ ደረጃ በተቆረቆራቸው የሚሉ ወቀሳዎች ተከትለው ቀርበዋል። ፓርላማው መረጃው መውጣት ተከትሎ የግል ጋዜጦች ከዚህ በኋላ ፓርላማ ገብተው እንዳይዘግቡ የሚል ተመሳሳይ አፈና እርምጃ መውሰዱን ጠቅሰን መዘገባችን አይዘነጋም።
በኦሮሚያ ክልል ምስራቅና ሆሮ ጉድሩ ወለጋም ዞኖች የሚኖሩ አርሶ አደሮችና ሌሎችም የህብረተሰብ ክፍሎች በጸጥታ መደፍረስና አስገዳጅ ወታደራዊ ምልመላም ስጋት የአዲስ ወታደራዊ ምልመላ ወይም አፈሳም በመሸሽም ቀያቸውን ለቀው ለመሸሽ መገደዳቸው ተገለጸ። ከአካባቢው ወጡ መረጃዎች እንደገለጹት በአካባቢው የአዝመራ መሰብሰቢያ ወቅት ቢሆንም አርሶ አደሮችና ነዋሪዎች እስራትናም ለግዳጅ ውትድርና ስልጠና እየተዳረጉ ሲሆን ይህንንም እርምጃ በመሸሽ በርካታዎች ቀያቸውን ጥለው ወደ ሌላም አካባቢ ለመሰደድም ተገደዋልም ተብሏል። እንደ አካባቢ ምንጮች ገለጻም ነዋሪዎች ቤት ለቤትም ፍተሻም ከገበያም ከሃይማኖትም ስፍራዎችና ከተለያዩ ማህበራዊ አገልግሎቶች ጭምር ታፍሰው ይወሰዳሉ። ይህንንም አዲስም አፈሳም የፈሩ በአብዛኛው በገጠር አካባቢ የሚኖሩ ነዋሪዎች ወደ ከተማ አካባቢዎች ገብተው ለመደበቅ ሙከራ ቢያደርጉም በከተማዎች ውስጥም ተመሳይ ተግባር እየተፈጸመ በመሆኑ መሸሸጊያ እንዳጡ በሐዘኔታም ተናግረዋል። እንደነዚህ ምንጮች አንዳንድ በኃይል ታፍሰው የተወሰዱ ወገኖች የጤና ችግር ያለባቸው ሲሆን ከነዚህ መካከል በሚጥል በሽታ የሚሰቃይ አንድ ግለሰብ ስለ ህመሙ ለጸጥታ ኃይሎች ቢያስረዳም የሕክምና ማስረጃውን የሚመለከትለት አካል ባለማግኘቱም ከብዙ ውጣ ውረድ ወይም ስቃይ በኋላ አቤቱታው ተሰሚነትም አግኝቶ መለቀቁም ተናግሯል። የወታደራዊ ምልመላው በበረታበት በተባለው በሆሮ ጉድሩ ወለጋም ዞን አቤ ዶንጎሮ ወረዳ አካባቢውን ከኦነግ ሸኔ መከላከል በሚል ምክንያት ከመንግስት የጸጥታ ኃይሎች በኩል የሚደርስባቸው ጫናና ወከባን እንደበረተባቸው የአካባቢው ነዋሪዎችም ተናግረዋል። ከሆሮ ጉድሩ ወለጋ ነዋሪዎች በተጨማሪ በአባይ ጮመን፣ ጅማ ረሌ፣ ጅማ ገነትም፣ ሱሉላም፣ ፊንጫናም ኮምቦልቻ ወረዳዎችም የሚኖሩ በአብዛኛው አርሶ አደሮችም ከ2 ወራት በላይ ከቤት ንብረታቸው ተሰደው በጫካና በአጎራባችም አካባቢዎች ለመደበቅ መገደዳቸውም ተነግሯል። በጉዳዩም ዙሪያ የኦሮሚያ ክልል መንግስትና አግባብነት ያላቸው ባለስልጣናትም እስከ አሁን ድረስ የሰጡትም አስተያየትም የለም። በኢትዮጵያ ለውጡ መቀልበስ የጀመረው በአቶ ለማ መገርሳ ላይ በህገወጥ መንገድ ጠቅላይ ሚኒስትር አብይ አህመድ መፈንቅለ መንግስት ባደረጉበትና ከፍተኛ ክህደት በመፈጸም በተደጋጋሚ ለመግደል ሙከራ ማድረጋቸውን በማስታወስ የመፈንቅለ መንግስቱ 7ኛ ዓመትን አስታኮ የቀድሞ የካቢኔ አባል በርካታ ሚስጥሮችን አወጡ። አቶ ለማ መገርሳ ለ6 ወራት በአብይ ትዕዛዝ በቤታቸው የቁም እስረኛ እንደነበሩ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንዲወጡ ከፍተኛውን ሚና የተጫወቱትና ስልጣናቸው ለ2 ዓመት የሽግግር ጊዜ መሆኑን በኦሮሞ ህዝብ ዴሞክራሲያዊ ፓርቲ ኦህዴድ ዋና ሊቀመንበርና የቀድሞ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በድርጅት ስምምነት ላይ የተደረሰበት በመሆኑ አብይ አህመድ ስልጣን በያዙ ማግስት አቶ ለማን ጠላት በማድረግ በህገ ወጥ መንገድ በቤተ መንግስት ከምሽቱ 2 ሰዓት የዛሬ 7 ዓመት በሚያዝያ ወር የእሳቸው ቀኝ እጅ በሆኑት አዳነች አበቤ፣ ሽመልስ አብዲሳ፣ ፍቃዱ ተሰማ፣ አለሙ ስሜን ጨምሮ የስራ አስፈጻሚ ኮሚቴ ያሏቸውን በቤተ መንግስት በመሰብሰብ የኦሮሚያ ክልል ምክር ቤት የኦሮሚያ ክልል ማዕከላዊ ኮሚቴ ሳያውቅ መፈንቅለ መንግስት እንዳደረጉባቸውና መፈንቅለ መንግስቱን ተከትሎ ከፍተኛ የጤና እክል ገጥሟቸው ሌሊቱን ሆስፒታል ቢያሳልፉም አብይ አህመድ ራሳቸው መኪና እየነዱ ከቤታቸው አሞኛል አልወጣም እያሉ በግድ አምጥተው መከላከያ ሚኒስትር አድርገው ያሾማቸው ቢሆንም በጀነራል አደም መሐመድ አማካኝነት ተጨማሪ ትዕዛዝ በመስጠት አቶ ለማ መገርሳ ከቤታቸው እንዳይወጡ ለ6 ወራት የቁም እስረኛ እንደነበሩና ከ6 ወሩ እስር በኋላ ከሀገር መውጣታቸውን፣ ይህ ባይሆን ግን በተደጋጋሚ አቶ ለማ መገርሳን ለመግደል ሞክረው ያልተሳካላቸው ጠቅላይ ሚኒስትሩ ህይወታቸውን ያጠፏቸው እንደነበር የቀድሞ የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በሰጠው ማብራሪያ ገለጸ። ለማ መገርሳ ላይ መፈንቅለ መንግስት ለማካሄድ ሲወስኑ አብይ ተመርጦ 1 ዓመት ነው። 1 ዓመት በ1 ዓመቱ ጠቅላይ ሚኒስቴር ሆኖ የድርጅት ሰብሳቢ የኦህዴድ እንግዲህ ለማሱን መርጦ እንካ ወንድሜ ለ2 ዓመት ኢትዮጵያን ግዛ ከዛ በኋላ ደግሞ እንረከባል ብሎ አስቡት። የኢትዮጵያን ስልጣን እንካ ወንድሜ ብሎ የሚሰጥ ኢትዮጵያ ውስጥ አለ? እንደው የለም እኮ። ለማ እንደዚህ አድርጎ በ1 ዓመት ውስጥ ደግሞ እንደዚህ በእጅ የሰጠ ዞር ብሎ ሲበላ አብይ ቀርጠፍ አድርጎ ሲበላ ኤፕሪል 2019 ሚያዝያ 2011 አካባቢ ከሌሊቱ ከምሽቱ 2 ሰዓት ገደማ ቤተመንግስት ስራ አስፈጻሚ የኦዲፒ ስራ አስፈጻሚ ኦዲፒ ስራ አስፈጻሚ ጠራ አብይ። እንግዲህ ከምሽቱ 2 ሰዓት ሰው በያኔ እንግዲህ ወደ እንቅልፍ ነው የምንሄደው። እዛ ክርክር ተጀመረ እና ተነስታል ተባለ። ከሚያዝያ እስከ ሚያዝያ በሚል በሆርን ኮንቨርሴሽን በአቶ ለማ መገርሳ ላይ የተደረገውን
ህገወጥ መፈንቅለ መንግስት በተመለከተ በሰጠው ሰፊ ማብራሪያ አቶ ለማ አምነው የተካዱ ለ2 ዓመት የሽግግር ጊዜ ስልጣን ላይ እንዲወጡ ኃላፊነት የተሰጣቸው ጠቅላይ ሚኒስትሩ በአቶ ለማ ላይ በኦሮሞ ህዝብና በኢትዮጵያ ህዝብ ላይ የፈጸሙት ክዳት ባለፉት 8 ዓመታት በተግባር መታየቱን በጊዜው ግን አብይ አህመድ የነበራቸውን ድጋፍ በመጠቀም በአቶ ለማ መገርሳ ላይ በተከፋዮቻቸው በኩል ከፍተኛ የማጥላላት እርምጃ በማድረግ ሌላው ቀርቶ አቶ ለማ በማያውቁ መንገድ ያደራጇቸው ዛሬም ድረስ ሰላማዊ ሰዎችን በመጨፍጨፍ ፖለቲካዊ ግድያዎችን በመፈጸም የተደራጁ 120 የሚል ስያሜ የተሰጣቸውን ህገወጥ ቡድን አብይ አህመድ በማደራጀት አቶ ለማ ላይ ከፍተኛ ክደት በመፈጸም ህገወጥ መፈንቅለ መንግስት በማድረግ የኦሮሚያ ክልል ምክር ቤት ሳይሆን ቤተ መንግስት በተደረገ ስብሰባ ከስልጣን እንዲወርዱ ተደርገው አቶ ሽመልስ አብዲሳ በህገወጥ መንገድ የተተኩበት ሂደት ለታሪክ ሊቀመጥ ይገባል በማለት መፈንቅለ መንግስቱን 7ኛ ዓመት አስታከው ለመዘከር ማሰባቸውን ገልጸው ለመጀመሪያ ጊዜ አቶ ለማ መገርሳ 6 ወር ቤታቸው በጀነራል አደም መሐመድ ተላላኪነት በአብይ አህመድ ትእዛዝ የቆሙ እስረኛ እንደነበሩና የቆሙ እስረኛ በነበሩበት ወቅት የነበራቸውን ፎቶግራፍ ጭምር ዋቢ በማድረግ ማብራሪያ ሰጥተዋል። የቀድሞ የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በአቶ ለማ መገርሳ በጀዋር መሐመድ ላይ የግድያ ሙከራው አይሳካ እንጂ በአርቲስት ሃጫሉ ሁንዴሳና በሌሎች ሰላማዊ ሰዎች ላይ የተቀነባበሩ ፖለቲካዊ ግድያዎች ሲፈጸሙ መቆየታቸውን ዛሬ መቀጠላቸውን ጭምር በዚሁ ማብራሪያ ላይ ጠቅሷል። በእጁ እነዚህ ለአብይ ስልጣን የሰጠ ሰው ቤት ውስጥ ታስሮ በክፉ ሰው ለዚህ ሆኖ መጨረሻ ላይ 6 ወር ከታሰረ በኋላ በቃ መሄድ አለብኝ ሀገሬን መልቀቅ አለብኝ ብሎ ይኸውላችሁ ትቼላችሁ ይጃለው ብሎ ተወ። ጎረቤት ሱዳን ከኢትዮጵያም የተነሳም ሰው አልባ አውሮፕላን ወይም ድሮን በዋና ከተማም ካርቱም ላይ ጥቃት አደረሰ በማለትም ኢትዮጵያን ወቀሰች። አምባሳደሯን ለምክክር ጠራችም፣ ለጦርነትም ዝግጁ ነን ስትል ካርቱም አቋሟን ገለጸች። ኢትዮጵያም ለሱዳን ምላሽ ሰጠች። የሱዳን የዜና አገልግሎት ሱናም ዛሬ እንደዘገበው በትላንትናው ዕለት በካርቱም ዓለም አቀፍ አውሮፕላን ጣቢያ ላይ ከደረሰው የድሮን ጥቃት እኛም እንደዘገብነው የተፈጸመው ከኢትዮጵያ አማራ ክልል ዋና ከተማ ባህር ዳር የአየር ማረፊያ የተነሳም ነው። በዚህም ወታደራዊ ኦፕሬሽን የኢትዮጵያና የተባበሩት አረብ ኤሚሬት እጆች አሉበትም ሲሉ የሱዳን የውጭ ጉዳይ ሚኒስትር ማሂ አልዳይኒ ሳሌም የኢትዮጵያ መንግስትን በመወንጀል በአዲስ አበባ የሚገኙት የሱዳን አምባሳደርን ኤልዛይን ሐሰንን ለምክክር ወደ ካርቱም መጥራታቸው ተገልጿል። የሱዳን የውጭ ጉዳይ ሚኒስትር ማሂ በመግለጫቸው ይህ ጥቃት መነሻውን ያደረገው እህታችን ከሆነችው ኢትዮጵያም ለመሆኑ ማረጋገጫ አለን። ከኢትዮጵያ ጋር ወደ ቀጥተኛና ግልጽ ጦርነት ለመግባትም ዝግጁ ነን። ያለ ትንኮሳ ማንም ወገን ካጠቃን ተመጣጣኝ ምላሽ የመስጠት መብታችን የተጠበቀ ነው በማለትም የመንግስታቸውን አቋም ገልጸዋል። የሱዳኑ መከላከያ ሰራዊት ቃል አቀባይ አሲም አዋድ በበኩላቸው ባወጡት መግለጫ የአገራችን ሉዓላዊነትን የሚጻረር ማንኛውንም ትንኮሳ ለመመከት ሙሉ በሙሉ ዝግጁ ነን፣ ምላሻችንም 2 እጥፍ የከረረ ይሆናል በማለትም ዝተዋል። ከሱዳን መንግስት በኩል የቀረበውን ቀጥተኛ ውንጀላ በተመለከተም የኢትዮጵያ ውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ በይፋ በሰጠው ምላሽ የሱዳን መንግስት ያቀረበው ክስ መሰረተ ቢስና በውጭ ኃይሎችም ትዕዛዝ የቀረበ ነው። በተቃራኒው ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗ እንዲሁም የአገሪቱም ጦር የህዋትም ቅጥረኛ ተዋጊዎችን እየተጠቀመ ይገኛል ብሏል። መግለጫው ሲቀጥልም በዝርዝር ባልገለጸው ነገር ግን የሱዳን ጦር ሰራዊትም ፈጽሟቸዋል ያላቸውን ጸረ ኢትዮጵያ ድርጊቶችን ለሁለቱም አገራትም የወንድማማችነት ሲባል ይፋ ከማድረግም ተቆጥበናል ሲል በመግለጫው ላይ ጠቅሷል። የኢትዮጵያም የውጭ ጉዳይ ሚኒስትር በመግለጫው ከሱዳን ወታደራዊ አገዛዝ የገንዘብና የጦር መሳሪያም ድጋፍ ያገኛሉ ያላቸውን የህወሓት ቅጥረኛ ታጣቂዎችን በኢትዮጵያ ሱዳን ምዕራባዊ ድንበር በኩል ይንቀሳቀሳሉ ላለው የወረራ ሙከራም የሱዳን መንግስት አመቻችቷል። በሱዳን ውስጥ የተለያዩ ጸረ ኢትዮጵያ ኃይሎችም ይንቀሳቀሳሉ። ይህም በመረጃና በማስረጃ የተደገፈ ነው ያለው የውጭ ጉዳይ ሚኒስትር እነዚህም ጠብ አጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክስ አጀንዳም ለማራመድ በሚፈልጉ ባላቸው የውጭ ድጋፎችም ትዕዛዝም የተከናወነ ለመሆናቸው ግልጽ ነው ብሎታል። የካርቱም ዓለም አቀፍ አውሮፕላን ጣቢያና በሁለተኛዋ ከተማ ኦምዱርማን የሚገኘው ወታደራዊ ካምፕ በትላንትናው ዕለት የድሮን ጥቃት እንደተፈጸመበት ዓለም አቀፍ መገናኛ ብዙሃንን ጠቅሰን መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።